እናቴን እስካሁን ተቀይመሻታል? ለምን እቀየማታለሁ? ግን በቃ ልክ አይደለችም። አውቃለሁ፣ ግን ለምን ልትረጃት አልፈለግሽም? ይኸውልህ ናቲ፣ እናትህ ናት አውቃለሁ። እሺ፣ ግን ደግሞ ቢሆንም ከባድ ግፍ ፈጽማለች። ሁሉም ነገር በራስ ሲደርስ ለመሸፋፈን ነው የሚሞከረው። ትሁት፣ አንቺን ለመረዳት እየሞከርኩኝ ነው። እኔም እኮ አንተን ለመረዳት እየሞከርኩ ነው። ቆይ ምንድን ነው የምትፈልጊው? የተፈጠረው ነገር ሌላ፣ የእኛ ግንኙነት ሌላ። ግን ደግሞ እንደዚህ እንዲሆን አልፈልግም ነበር። እንዴት ልሁን? እንዴት ንገሪኝ እስኪ። ማን ነው ጥፋተኛ? ቆይ እናቴን ልትገል የሞከረች ሴት ወይንስ እናቴ ናት? እናቴ እኮ ማንም ያላየውን ስቃይ አይታለች። ግን ደግሞ እሷንም ማሰቃይታታለች። እንኳን ደግ አደረገች። ምን ይጠበስ ታዲያ? ቆይ አንተ እንደዚህ አይነት ሰው ነህ እንዴ? አዎ እንደዚህ አይነት ሰው ነኝ። እንዴ በጣም አበዛሽው እኮ ትሁት። አንቺ እኮ አጉል አዛኝ ካልሆንኩ አልሽ። ይኸውልህ ናቲ፣ እኔ እናት ጠላት አይደለሁም። ልጄን እኮ አደጋ ላይ ጥዬ እናትህን አስመልጫታለሁ። እግዜር ይስጥሽ። በጣም እናመሰግናለን። አባዬ ትሁት አብዝተዋለች። ተጣላችሁ እንዴ? ቆይ ምን አድርግ ነው የምትለኝ? እናቴን ልግደልላት? እኔ ፍላጎቷ ምን እንደሆነ አልገባኝም። ምን አለች? ጭራሽ እኮ ፊት ነሳችኝ። ትሁቴ እዚህ ጉዳይ ላይ በጣም አከረረች። ከስራ ያስፈታሽው ወንድምሽ ቤቲን ደፍሯት ነው። እህቷን የመድፈር ሙከራ ሲያደርግ ቤቲ ደርሳበት ልጇን እንድታጣ አድርጓታል። እህቷንም እግሯን በዱላ ሽባ አድርጓታል። ተረጋጊ አለኝ። ቆይ እንዴት ነው የምረጋጋው? እንዲህ ያለ ትልቅ ወንጀል ሰርቶ። አዎ በዛም የተነሳ ነው ጥፋተኛ አድርገሽ ትሁት እዚህ ማትመጣው። በዚህ ሰዓት ከትሁት ይልቅ ቤቲ ታሳስበኛለች። ምንም የሚያሳስብ ነገር የለም። አለ እንጂ ቤቲ ለካ ወዳ አይደለም ያንን ሁሉ ነገር ያደረገችው። ያደረገችው ነገር ልክ አይደለም። ምን ታርግ ታዲያ? ህይወቷን ያመሰቃቀለውን ሰው በገንዘቤ ከሀገር አስወጥቼ ነዋ። ምን አሰብሽ? ይቅርታ መጠየቅ አለብኝ። ያለችበት ሄጄ ይቅርታ መጠየቅ አለብኝ። ያለችበት መሄድ አደጋ አለው። ይኑረው፣ ግን አልቀርም። የፈለገችውን ታድርግ። እንደዛ ሊሆን አይችልም። አስቢበት። ወይ ለሜ እውነታውን አወቀች። የካሌብ አባት ያስወጣሽው ወይም ደግሞ ገንዘብ ከፍለሽ ከዚህ ሀገር እንዲወጣ እያደረግሽው ቤቲን ደፍሯታል። ተመድፈሮም ይልቅ አስረግዟትም ነበር። ታዲያ ልጇንም አሳጥቷታል ሆዷን በመምታት ሲቀጥል ደግሞ ታናሽቷንም ሊደፍራት ሲል እህቱ ስትደርስበት እህቷን በዱላ እግሯን በመምታት ሽባ አድርጓታል ይላታል። ታዲያ አለሜ አሁን ላይ ቤት ያለችበት ሄጄ ይቅርታ መጠየቅ አለብኝ ትላለች። አቶ አባባ ታዲያ አይ በዚህ ሰዓት መሄድ የለብሽም ይላታል። የፈለገችውን ታድርገኝ እኔ ግን አልቀርም ትላለች። በሌላ በኩል ናቲ ትሁት ጋር ይሄዳል። ትሁት ደግሞ ፊት ተነሳዋለች። ሁሉም በራሱ ሲደርስበት እኮ አይፈልግም ትለዋለች። ምን ላደርግልሽ? እናቴን ልግደላት? ታዲያ ቤት ብትሆን እናቴን ከመግደልና ብዙ መከራ አሳልፋ አስተርጋ ብዙ ነገር አድርጋታለች። ስለዚህ እናቴን ልግደልልሽ ወይ ምንድን ነው የምትፈልጊው ይላታል። ታዲያ ለአባባም ይሄድና ለአቶ ካሌብ አባት ማለት ነው ቤቲ ትሁት ተቀይራለች ይላል። አዎ እዚህ ነገር ላይ ደግሞ ትሁት በጣም አከረረች። አዎ ተቀይራለች፣ ነገር ግን እኔ በደንብ አስረዳታለሁ ይሉታል። ምንም ብትረዳም የምትለወጥ አይመስልም። እኔ እሷን ለመረዳት ሞከርኩ፣ ነገር ግን እሷ ግን የኔ እናት መረዳት ከበዳት ይላል። በሌላ በኩል የቤቲ እህት ከእናቷ ጋር ጸበል ሄዳ ላይ ደብዳቤ አስቀምጣው ነበር። ደብዳቤው ይህን ደብዳቤ ያገኛችሁት ቤቢ የሚሆን ወይም ቤቲ እኔ እንዳታስቡ ከእናቴ ጋር ጸበል ቦታ ነው ያለሁት ብላ ደብዳቤ አስቀምጣ ሄዳለች። ታዲያ ቤቲ ይህ እንግዲህ ቤቢን ወይም ደግሞ የእህቷን ፍቅረኛ ምን አስቀይማታል? ማን ያስከፋት? የሆነ ያስከፋት ሰው አለ ከእና ከአንተ ውጭ ማንም ሊያስከፋት አይችልም ትለዋለች። እኔ አንድ ላስከፋት እችላለሁ ስለማታውቂ ነው። እኔ እሷን አላስከፋትም፣ ምናልባት ራስሽን ፈትሽ ብሏት ይሄዳል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች በያላችሁበት ዓለም ዳርቻ ሰላማችሁ በዘት ተረፍ ይበል። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ዛሬም እንግዲህ አስተማሪና ተወዳጅ በሆነው በትሁት ድራማ ወደ እናንተ መጥቻለሁ። ወይዘሮ አለሜ እንግዲህ የካሌብ አባት ሲነግሯት ሄጄ ይቅርታ ካልጠየቁ ሞቼ እገኛለሁ ትላለች ማለት ነው። ታዲያ የካሌብ አባትም ለናቲ ወይዘሮ አለሜ ሁሉንም ነገር ማወቅ ስላለባት ሁሉንም ነገር አውቃለች ነግሬያታለሁ ይላል። ታይ ናቲ በዚህ ሰዓት መናገር አልነበረብንም፣ በዚህ ሰዓት ተገቢ ነው ብዬ አላስብም።
እንድትጨናነቅም አልፈልግም ነበር ይላል። ትሁት እንግዲህ እውነታውን ይዤ ነው የምጋፈጠው እያለችም እንግዲህ ናቴን እያስቀበየመችው ትገኛለች። ወይዘሮ አለሜ ጥፋት አለባት። ምክንያቱም ይህን ሁሉ እየሰራ ይህን ሁሉ ግፍ እየሰራን ሰው በገንዘብ ከፍላ ልከዋለች። ስለዚህ ሚስጥሩን ታውቃለች ብላ ነው ድርቅ ብላ ዜጋ እየተከራከረች ያለችው ማለት ነው። ታዲያ ተናቴ ጋር እንዲህ እየተከራከሩ እያሉ ቤቲ መጣ ነበር። ታዲያ ቤቲም በእኔ ጉዳይ ወይም በእኔ ምክንያት ከናቴ ጋር እንድትጣይ አልፈልግም ትላታለች። ታዲያ በመቀጠልም እህትሽ እንዴት ናት ቆንጆ እየታለች ስትላትም ነበር። እንዴት ደግሞ ቆንጆ ትሆን እየታዩሻት የኔ ስትልም ነበር። እንዲህ ስከታተለች ነበር አንድ ቀን አይቻታለሁ ስትላትም ነበር። እና ለማንኛውም እህትሽ በሙሉ እግሯ ቆማ እንደምትሄድ ተስፋ አደርጋለሁ እና ሕክምና ብትጀምሪላት ትላለች። ብትጀምሪላት ነው ወይስ ብታደርግላት የምትኝ ትላታለች። ጀምረሻል ማለት ነው ጎበዝ፣ ስለዚህ ትላታለች ማለት ነው። ለማንኛውም እንደዚህ እንድደልኝና እንድታማክረኝ አልፈልግም ስትላት ነበር። እኔ አሁን ላይ ከማንኛችሁም ጋር መሆን አልፈልግም። ማንኛችሁንም መምከርም ሆነ መደለል አልፈልግም። ከእናንተ ህይወት ውልቅ ብዬ መውጣት የራሴ ኑሮ መኖር ነው ፈልገው ስትልም ነበር ትሁት። እሱ ሳይሻልሽ አይቀርም ትላታለች ማለት ነው ቤቲ። ታዲያ ቤቲ ወደ እህቷ ወዳለችበት ቤት ስትሄድ እህቷ የለችም። ደብዳቤ አስቀምጣም ነበር የሄደችው። ይህን ደብዳቤ ያገኛችሁ ሰዎች እንዳትጨንቁ እኔ ከእናቴ ጋር ጸበል ቦታ ሄጃለሁ ብላለች ማለት ነው። ታዲያ አንተ ቤቢ አንተ አስቀይማት ነው የሆነን ሰው አስከፍቷታል። ሲቀጥል ደግሞ የት ሀገር ነው ጸበል ሄደችው ስትልም ትጠይቀዋለች ማለት ነው። እኔም አላቅም ሲል ነበር የመለሰላት። እኔ እንዴት እሷን ላስከፋት አልችልም። እኔ እና እሷ ምንና ምን እንደሆን አንድ ቀን እንኳን ተጋይተን አናቅም። ስለዚህ ምን ያላስከፋትም ያስከፋትን ሰው ላቅም አልችልም ይላታል። ታዲያ ቤቲም እንግዲህ ራሷን እየወቀሰች የሕክምና ቀጠሯ እኮ ደርሷል። የሕክምና ቀጠሮ ሲደርስ ሁሉንም እርግፍግፍ አርጋ ትታ እንዴት ትጠፋለች ስትልም ነበር ማለት ነው። ይህን እያለች እየተመላለሰችም ቤቢን ትጠይቀዋለች ማለት ነው። ቤቢ ግን አንድ አይነት መልስ ነበር ሲመልስላት የነበረው ማለት ነው። በሌላ በኩል እንግዲህ የናቲ እናት ወይም ወይዘሮ አለሜ አንድ ነገር አማረ ትለዋለች። ምንድን ነው የአማራሽ እናቴ ሲላትም የልጅ ልጅ ትላለች። እሱን አታስቢው ከባድ ጥያቄ ነው ወይም ከባድ ነገር ነው የአማረሽ ይላታል። ምንድን ነው ከባዱ? ከትሁት ጋር ደህና አይደላችሁ ወይ ምን ላይ ደረሳችሁ ስትለው ነበር። ከትሁት ጋር ጥሩ አይደለንም አሁን ላይ ተደባብረናል። ስለዚህ ስለ እሷ አታንሽብኝ ሲላትም ነበር። ከትሁት ጋር የተደባበር ነው ደግሞ በአንቺ ነው ይላታል። በእኔ ምክንያት ምን እዚህም እኮ መታታቅም ስትለው ነበር። እኮ ከአንቺ ጋር በአንቺ ምክንያት ስለተደባበር ለዛ ነው የማትመጣው ይላታል። ታዲያ ወይዘሮ አለሜም እንግዲህ ምን ሊሆን ይችላል ከኔ ጋርና ትሁትን ያደባበረን ስትልም ናቴን ስትጠይቀው ምንም አይሰራልሽም አይጠቅምሽም ሲብለው ሳይነግራትም ሄዷል ማለት ነው። ታዲያ እንግዲህ የካሌብን አባት ቶሎ ጠርተዋለች ማለት ነው። ምንድን ነው የተፈጠረው? ናቴና ትሁት እንደተጣሉ ታውቃለህ ወይ? በምንስ ምክንያት ነው የተጣሉት? ምክንያቷ እኔ እንደሆንኩ አወቅኩኝ፣ ግን እኔ ምን አድርጊያት ነው ትላለች ማለት ነው። ታዲያ ይህን ስትልም የካሌብ አባት በምነግርሽ ነገር አትደንግጭ፣ አንድ ነገር ልነግርሽ ነው ይላታል። እሱም አስፈትተሽ የላክሽው ወንድምሽ ወደ ውጭ የላክሽው ወንድምሽ ቤቴን ደፍሯት ነበረ። ከመድፈሩም ነፍሰ ጡር ነበረች እና እህቷን ሊደፍር ሲል እህቷን ልታድን ስትሞክር ልጇን እንድታጣ አድርጓታል። እህቷንም ደግሞ እግሯን በመምታት ሽባ አድርጓታል። ስለዚህ ይህን ሁሉ እንደዚህ ቤቴን ህይወት ምስቅልቅል ያረገ ሰው ነው ከፍለሽ ያስፈትተሽ የላክሽው እና በዚህ ምክንያት ነው ትሁት ደግሞ የምታቂ ባውቀሽ ያደረግሽው መስሏት በዚህ ምክንያት ነው የተቀየመች ይላታል። በጣም አዝናለሁ። አሁን ላይ የማዝነው ለትሁት ሳይሆን ለቤቲ ነው። ቤቲን ያለችበት የትም ትሁን ሄጄ ይቅርታ መጠየቅ አለብኝ ይላታል ትላለች ማለት ነው። አሁን ላይ ይቅርታ አታደርግልሽም፣ ስለዚህ ይቅርታ ብታደርግልኝም ባታደርግልኝም ሄጄ ይቅርታ መጠየቅ አለብኝ ስትልም ነበር። ታዲያ የካሌብ አባትም አሁን ላይ አንቺ መሄድሽ ወይም ከሄድሽ ደግሞ ብቻሽን ሳይሆን አብረን መሄድ አለብን፣ ስለዚህ አብረን መሄድ አለብን ተኔ ጋር ነው የምንሄደው እንጂ ብቻችን መሄዱ አደጋ አለው ይላታል። ምንም አደጋ የለውም። አደጋ ቢኖረውም የፈለገችውን ቤቲ ታድርግ። ቤቲን እውነትም በድያታለሁ፣ እግሯ ላይ ሄጄ ወድቄ ይቅርታ መጠየቅ አለብኝ ስትልም ነበር ማለት ነው። ታዲያ ከናቲ ጋር እንግዲህ ወደ እነ ቤቲ ቤት እየሄዱ አብረን እንሄድ ተባብለው ማለት ነው። ናቲንም እንግዲህ የካሌብ አባት አስጠንቅቀውት ነበር፣ ምከራት ብቻዋን እዛ ቤት እንዳትሄድ ሲሉትም ነበረ። ታዲያ መንገድ ላይ ውሃ ደከመኝ ውሃ ጠማኝ ወይም ደግሞ ልቤን ደከመኝ ትላለች አለሜ ማለት ነው። አውቃ ነው እሱ ውሃ ሊያመጣላት ሲሄድ እሷ ሮጣ ልትገባ ብቻዋን ማለት ነው። ታዲያ ቤቲ ተመልሶ ውሃ ላምጣልሽ በማለት ወደ ሱቅ ይሄዳል። ወደ ሱቅ ሲሄድ እሷ ብድግ ብላ ናቲ መራቁን አይታ ሮጣ ወደ አቶ ገዛኸኝ ቤት ሄዳ አንኳኩታለች ማለት ነው። ስታንኳኳ ቤቲ ነበረች ማለት ነው። በሩ ልከፍት የነበረው ማን ነው ስትል እኔ አለሜ ነኝ ክፈችልኝ ትላታለች። አሀ አለሜ ነሽ አይደል በማለት ወደ ኪችን ሄዳ ቢላ ታነሳለች ማለት ነው። ቤቲ እንኳን ቤቴ ድረስ መጣሽልኝ ብላ እንግዲህ እሷ አለሜን አግኝቼ ማውራት አልፈልግም፣ ከአለሜ ጋር መገናኘው
ትንፋሿ ቀጥ ሲል ነው ማየት የምፈልገው ብላ ከአንድ ሁለቴም ስትል ስለነበረ ወይዘሮ አለሜ ደግሞ ተነስታ ሄዳላታለች ማለት ነው። ታዲያ ተነስታ ስትሄድም ወይዘሮ አለሜ በሙሉ ልቧ ይቅርታ ልትጠይቅ ነው ሄደችው። ናቴም አብሯት እንዳይሄድ ናቴን አታላ አስቀርተዋለች ማለት ነው። ታዲያ ናቴም ልቤን አመመኝ ብላ እዚህ ጋር ቀርታ ነበር እና ውሃ ላምጣልሽ ብዬ አስቀምጫት ሄጄ ስመለስ አጣኋት ሲልም ነበር ወደ ካሌብ አባት ጋር ደውሎ ማለት ነው። ታዲያ እንግዲህ ቤቲ ኪችን ገብታ ቢላ እየመረጠችላት ነበር ማለት ነው። ምክንያቱም ከፈት እንዳረገችላት ወይዘሮ አለሜ ልትወጋ ማለት ነው። ወይዘሮ አለሜ ደግሞ በሙሉ ልቧ ይቅርታ ለማድረግ ነው የመጣችው። ታዲያ እዚህ ጋር እንግዲህ ቤቲ የእውነት አለሜን ተወጋት ይሆን ወይስ ናቲ ምናልባት ወደዛ ቤት ስለተነሳች ሮጦ ይደርስላት ይሆን የሚለውን እንግዲህ በቀጣይ ቪዲዮ ይዘንላችሁ ምን መጣ ይሆናል። ለዛሬ እዚህ ላይ ያበቃው። በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ። ባይ ባይ።